ሁለተኛ ማታ ማታ ማምሸት የሚባል ነገር የለም። አሁንማ ወንድማችሁም የለም ማንንም ፈርታችሁ ዛሬ ማዚ ቆማ ያደረልሽ ነው የሚመስለው። አፍኪንስ ምን ነበር አባትሽ ለልትሽ የሰጠሽ ስጦታ? ኦ ረስቼው ለካ አባትሽ እዚህ የለም። እናንተ ተፈጋ ነው የ8 ሺህ ብር ጫማ የምትገዛላት? ምን አፍኪን የኔ ልጅ ነይ ግቢ፣ አይዞሽ ነይ ግቢ። አይ ልክ አይመስለኝም፣ መሄድ አለብኝ። ለምን መጣሽ? ለምን ትሄጃለሽ? ይሄ እኮ የአባትሽ ቤት ነው የኔ ልጅ፣ ነይ ግቢ፣ አይዞሽ። ተፈራ ከማን ጋር እያወራህ ነው? አፍኪን የኔ ልጅ ደህና ነሽ? ደህና ነሽ? እንዴት ነሽ የኔ ቆንጆ? ምን ቆማችሁ ከበር ላይ ግባ። ቆንጆዬ ነይ ግቢ። አኪንዬ ደህና ነሽ? በጣም ደስ ያለኝ ነፃው ነኝ ልጅ። ምን አይነት ቀን ነው በእናትሽ? ሰው ስትወዙጂ አንድ ቦታ እንኳን ቀና መልስ አያገኝም። ሰው እንዴት ልስራ ብሎ ሲነሳ ቆይ እኔ ሲያውኝ የምሰራ ሰው አልመስልም? ልስራ ብዬ ወጣሁኝ። ሌላው ይቅርሽ ድንጋይ መሸከም እንኳን ሰው አይሰጥም። ያለ ሄድኩበት ቦታ የለም። ያለ ሄድኩበት አንድ ቦታ እንኳን ቀና መልስ የለም። ደክሞን የመጣው ከቡናው በፊት ምግብ ላምጣልህ። ምንም አራበኝም። ቢያንስ የ8 ሺህ ብርም ባይሆን ለአፉዬ የሆነ ጫማ ገዛላታለሁ ብዬ አስቤ ነበር። ከሌለ ከየት ታመጣለህ? ከሰማይ አይቧጠጥ። ሲጀመር ሁለቱም ቀጣይ ዓመት ከግል ትምህርት ቤት ወጥተው የመንግስት ትምህርት ቤት ይገባሉ። እንደሱም አይሆንም። ይሄ በጭራሽ አይሆንም። ይሄን ከሐሳብሽ ታውጪው። እናም ልታደርግ ነው? እንደ ድሮ እየዘረፍክ ልታስተምራቸው፣ ልታበላቸው? በቅርቡ የሆነ ስራ ማግኘት አይቀርም። አይዞሽ፣ ትንሽ ጊዜ ብቻ ነው የምፈልገው። ሁሉንም ነገር አሳካዋለሁ። ሆድ ይታገሳል። በዛ ላይ የቤት ኪራዩም አለ። እድሜ ላንተ ከአቅማቸው በላይ የግል ትምህርት ቤት አስገብታቸው። በተለይ ደግሞ አፍኪን ሌሎች የተቋጠረላቸውን ምሳ የምትፈልገው፣ ልብስ እንኳን የሌሎችን ነው የምትፈልገው። እና ምን ላድርግ ታዲያ? ሁሉም ሰው የኋላ ታሪኬን እያስታወሰ አልቀጥር አለኝ። ቆይ ሰው ስራ መስራት አይችልም እንዴ? ስራ ሰርቶ መተዳደር አይችልም ሰው? የኋላ ታሪክህን እርሳና የነገው ታሪክህን ዛሬ ላይ ጻፍ። ምን ዋጋ አለው? ትላንቴ ዛሬ ድረስ ተከትሎኝ ከመጣ ምን ዋጋ አለው? ወንድምሻ ተስፋ አትቁረጥ እያልኩ ነው። በቃ እስኪገባቸው ታገሳቸው። ተይው እባክሽ። በዛ ያያይዛቸው መቼም አይረዱኝም። የሆነ መዝናኛ ቤት እንኳን ገብቼ ሲጠጡ የነበሩ ቆንጆ ቁጭ ብለው ሲዝናኑ የነበሩ ሰዎች ተነስተው ይወጣሉ እኔ ስገባ። ምን ያርጉ? አሁንም ኪሳቸውና ጥርሳቸውን የምታረግፍባቸው እየመሰላቸው ነው። አንቺ ቀልጂ ምን አለብሽ? እኔ የምልሽ
ትንሽ ያጠራቀምሽው ገንዘብ አለ እንዴ? እኔ የምልህ ግን ቆይ ገንዘቡን ለምን ፈልገው ነው? ከፍሬንዶች የተቀበልኳት ትንሽ ገንዘብ ስላለች ለአፍኪን ጫማ ጨምሬ ልገዛላት ፈልጌ ነው። ከየትኞቹ ፍሬንዶች? አብረው ኪስ ሲያወልቁ ከነበሩት? ወንድምሻ እባክህ ከነሱ ጋር ተዋል። ለምን? ከዚህ በኋላ እንደሆነ አብሬያቸው አልሰርቅ። አዘለም ተሸከመ አቀፈም ተሸከመ ነው። ሰው እስከነዛ አለሌ ጋር ያያየ ምን ብሎ ስራ ይቀጥራል? ሀረግ ደግሞ በጣም ያካበድሻል መሰለሽ። ምን ነበር የጠየቀኝ? ሀረግ ትንሽ ገንዘብ ካለሽ? ወይ የለኝም። ይልቅ በባዶ ወደ አታድርቀኝ። ምግብ ይዤልክ ልምጣ። ይቅርታ እንደዚህ የሚጣፍጥ ምግብ ከበላው ስለቆየሁኝ ነው። ችግር የለውም የኔ ቆንጆ። ቢ በደንብ ምንም ችግር የለውም። ቢ ማይ በቃ እኔ መሄድ አለብኝ። እሺ ሰዓት ሄዷል በጣም። እንዴ የምን ችኮላ ነው? ትንሽ ተጫውተሽ አትሄጂም እንዴ? ለመሆኑ የአባትሽን ቤት እንዴት አየሽው የኔ ልጅ? በጣም ነው የሚያምረው። እንደውም ቤተ መንግስት ነው የሚመስለው። አባዬ አንድ ነገር ላስቸግር? እንዴ እኔ እኮ አባትሽ ነኝ። የምን ማስቸገር ነው የምታወሪው? የፈለግሽውን ነገር ጠይቂኝ።
በጣም ብዙ ነገር ነው የገዛልኝ አባዬ። ግን ደግሞ ወንድምሻና ሀረግዬ ካዩ ይሄ ሁሉ ነገር ከየት አመጣሽ ብሎ ይቆጡኛል። ምን ይሻላል? በቃ ወይም በጓሮ በኩል ብገባስ ማንም ሳያይ አይሻልም? አይገርምም? ልክ ልልሽ ስል ይሄ ጥሩ ሀሳብ ይመስለኛል። ግን ደግሞ ይሄ ሁሉ ነገር እንደገዛልኝ ወንድምሻ ካወቀ ጨክኖ እጁን እኔ ላይ ባያነሳም በጣም ነው የሚቀየመኝ። እንዲቀየመኝ ደግሞ በጭራሽ አልፈልግም። እኔ የምልሽ የኔ ልጅ የዛሬውን ውሎሽን እንዴት አየሽው? ስለ ውሌም መጠየቁን ትተካም ወደ ቤት አትወስደኝም? የት ቆየሽ ቢሉኝ አሁን የት ቆየሁ ልላቸው ነው? ምናልባት ይሄን ውሎ ሁልጊዜ ከፈለግሽው ብዬ ነበር የጠየኩሽ። አልገባኝም። ለምን ከአባትሽ ጋር መኖር አትፈልጊም? ምን? ገና ለገና ይሄን ገዛውልሽ ብለክ ካሳደገኝ ወንድሜ ልትለይኝ ነው? እንደውም ይሁን ሊገዛልኝ ነገር እንዳልመልሰው እሺ? በፍጹም በፍጹም። ይቅርታ የኔ ልጅ። ከዚህ በኋላ ትምህርት ቤት የሚያስቸግርሽ ነገር ካለ የምትፈልጊውን ነገር ጠይቂኝ እሺ የኔ ልጅ። አሁን መኪናውን ብታንቀሳቀሰውስ? ገና በጣም ብዙ ነገር ማስረዳው ነገር አለ ቤት ስገባ። እባክህን ቶሎ በል እንሂድ። እየመጣሁ ነው። መጣሁ። ምን ሆነሽ ነው በረሳ አንኳኳ ማትከፍቺው? ደግሞ የምሽቶ ነው የሚሸተኝ። ኧረ ምንም ሽቶ አልሸተተሽም እንዴ? ለቅድሙ ሽታልሽ ለዚህስ ምን ልትይ ነው? ከትምህርት ቤት በጊዜ እንደወጣሽ ሰምቻለሁ። ቆየት ነበር ሄድሽው? ኧረ የት ሄዳለሁ እቴ፣ ትንሽ አሞኝ ወደ ቤት ወጥቼ አረፍ ልበል ብዬ ነው። ያው በጓሮ በኩል ስለገባኝ ማንም አላየኝም፣ ለዛ ነው። እሱም እኮ በስርቆት በር እንደገባሽ ግልጽ ነው። የኔ ጥያቄ ለምንድን ነው በዛ የገባሽው ነው። አፍኪን መቼም እኔ የማስበውን ነገር እያደረግሽ አይደለም አይደል? ኧረ እኔ አባዬ ጋር አልሄድኩኝም። ማለቴ ምንም ማለት አይጠበቅብሽ። ምናልባት እንዴት ያለሽ ብዬ ስላሰብኩ ነው። ቆይ ይሄንን የገዛልሽ እሱ ነው? እሺ አፍኪ፣ ሌላስ ምን ገዛልሽ? አፍኪን እየጠየኩሽ ነው። ሌላስ ምን ገዛልሽ እያልኩሽ ነው። ዝም የምትይ ከሆነ ግን ለወንድምሻ ነው እንጂ የምነግረው። እቴ እባክሽን ለወንድምሻ እንዳትናግሪው እባክሽን። ይቀየመኛል እቴ እባክሽን። ምን ላድርግ? እዛ ትምህርት ቤት ሁሉም ሲያሾፉብኝ እኮ ነው። ወንድምሻና ሀረግዬ ደግሞ እንደማይገዙልኝ ታውቂያለሽ። እሺ ሽቶ ይታለ?
የምሽቶቴ ይሄው ካለመሽኝ ቦርሳዬን መፈተሽ ትችያለሽ። የኔ ምስኪና ቦርሳሽ ውስጥማ ብንፈትሽ ብለሽ አትሰጪኝም ነበር። የት ነው ያደረግሽው? አታምኚኝም እንዴ? ምንም የለም እኮ አልኩሽ እኮ። አፍኪን የት ነው ያደረግሽው? ወይኔ እቴ አታምኚኝም እኔ? አፍኪን ዘር አገኘሁት። ምንድን ነው አፍኪን? ቆይ ሁሉ ምንድን ነው? ቢያንስ ይሄን ሀረግዬ እንኳን ማወቅ አለባት። እባክሽ እቴ ለአንቺ የሚሆን ነገር ትንሽ ነገር ሰጥሻለሁ። ደግሞ ልትደልኝ ያምርሻል? ደግሞ ከውድ ውድ ዕቃ ነው የገዛሽው። እኔ የለሁበትም። እየፈለግሽውን መርጠሽ መውሰድ ትችያለሽ። ታብሌትም አለ። እሱን ከፈለግሽ ደግሞ አለ። እንደ ልማድሽ ደግሞ ነገ ሄደሽ ሌላ ልታስገዢው? ኧረ እኔ በፍጹም እልልሻለሁ እቴ። እዛሽ ቤት ድርሽ አይደለም ከዚህ በኋላ እውነቴን ነው። አልሄድም ድጋሚ። ዘርቤ እባክሽ። እዚህ አፍኪ ወይ መጣን አለን። ምን ሆናችሁ ነው? እዚህ ሆናችሁ ነው እንደምታስለፈልፉኝ? አፍዬ ዛሬ ምን ሆነሽ ነው ከትምህርት ቤት አልፈሽ የመጣሽው? እንትን እኮ ጥናት ነበረብኝ። ማለቴ ጥናት ነበረባት ቲቶር። ምን አጥፍታችሁ ነው? ኧረ ምንም አላጠፋንም አይደል? እቴ ልክ ነች። ምንም አላጠፋንም። አውቃችኋለሁ እኮ የሆነ ነገር ሳታጠፉ እንደዚህ አትረበተበቱ። እቴ ልክ ነች። እኛ ምንም አላጠፋንም። ባይሆን ምግብ ደርሷል። አውቃችኋለሁ እኮ የሆነ ነገር ሳታጠፉ እንደዚህ አትረበተበቱ። ውይ ሀረግዬ ደግሞ ምንም ያጠፋነው ነገር የለም አለሽ እኮ። አንቺ እኮ በቃ አንድ ነገር ካሽ መቼም አትለቂም። እሺ ለማንኛውም ምግብ ደርሷል። ቶሎ ብላችሁ ልብሳችሁን ቀይራችሁ ነው። ምንድን ነው? አይኔ ነው ወይስ እዚህ ጋር ጫማቼ ነበር? የምን አዲስ ጫማ? ኧረ እቴ መቼም ግዙልኝ ስላችሁ ሙድ እያሽብኝ ነው። አበሱ ጫማ ላይ ነው ያለው። እሺ ለማንኛውም ቶሎ ነው። ይሄ ነገር ግን ይቆያል ብለሽ ተስፋ እንዳታደርግሽ። እኔ ለራሴ ከአሁኑ ምላሴን እየበላኝ ያለው። አይቆይም እቴ፣ አይደገምም እኮ ዞር በይ በእናትሽ። ሂጂ አዚቲ ተመልሳ የምትመጣ ይመስልሻል? ካልመጣሽ መሄድ ነዋ። የት ነው የምሄደው? ቤት ልጅ ልታመጣ። እንዴ አብደሻል እንዴ? ወንድምና እህቶቿ የሚፈቅዱ አይመስለኝም። ወይ ለእነሱ ካልሆነ የሆነ ነገር አድርጋ። እነሱ ሲያንተ ልጆች አይደሉም እንዴ? ጠልተውኛል። ከዛ ሁሉ ነገር በኋላ አይኔን እንኳን ማየት የሚፈልጉ አይመስለኝም። አፍኪን በጣም የምታሳሳ ከጠበቅኳት በላይ የምታሳሳ ልጅ ናት። ፎቶዋን ካየኋት በላይ ደግሞ በጣም ቆንጆ ልጅ ናት። ወስደን ብናሳድጋት እኔ እንዴት ደስ እንደሚለኝ ትዝ ይለኛል። ሕፃን እያለች ስስቴ እያልኩ ነበር የምጠራት። ዛሬ ደግሞ ሳያት ያኔ ሲሰማኝ የነበረው ስሜት ዳግም ተሰምቶኛል። እንዴ እምቢ ካሉ በህግ መጠየቅ ነው። ልጅ አይደለች እንዴ? በዚያ መልኩ እንዳይሆን ብዬ እንጂ ያን ነገር ማድረግ አቅቶኝ እኮ አይደለም። እንግዲህ ፈጣሪ በሀብት አትረፍርፎ ለልጅ አላደለንም። ሌላ ልጅ አዶፕት ከምናረግ ትልቅም ብትሆን የራስህን ልጅ ብናሳድግ የተሻለ ነው። እንግዲህ ካልሆነ ምን ይደረጋል? እንዳልሽው በህግ መጠየቅ ነው። ልጅቷ የያዘ ይዟት እንጂ እዚህ ቤት ለመኖር በጣም ጓጉታለች። ለመሆኑ ትላንት የገዛሃትን እቃዎች በሙሉ አይታ ምን አለች?
ደስታዋን ልነግርሽ አልችልም። በዘዴ አድርጌ ከኔ ጋር መኖር ትፈልጊያለሽ ብዬ ጠይቂያት ነበር። ወንድምና እህቶቿን ስለምትፈራ ደህና መልስ እንደማትሰጥ ግልጽ ነው። በጭራሽ እንዳታስበው ነው ያለች። ለነገሩ በሷም አይፈረድባትም። በልጅነቷ እኮ ነው ጥያት የሄድኩት። ደግሞ እንደ አባት ሆኖ ያሳደጋትን ወንድሟን ትቶ መሄድ ለሷ ከባድ ነው። ደህና ነሽ? በሰላም ነው ያመሻው? ትንሽ አስቤዛ ገዝቼ ልምጣ ብዬሽ እኮ ነው። የጫማው ገንዘብ ሲወደድ አስቤዛ ገዛ? ምን ላድርግ ብለሽ ነው? ቢያንስ አስቤዛ እንኳን ገዝቼ ልምጣ ብዬሽ ነው። ደግሞ ያን ጫማ ገዛዋለሁ። አሁንም እዛው ላይ ነህ? አፉዬ እኮ ረስተዋለች። ይልቅ በጣም ናፍቀውኛል። የት ሄደው ነው? ወንድሜ እርግጠኛ ነህ ግን ምንም መጠጥ አልጠጣህም? ያው እሱማ አልዋሽም፣ ትንሽ ቀመስ ቀመስ አድርጌያለሁ። ግን ከነዛ ከከሲቲ ጓደኞች ጋር አይደለም፣ ብቻዬን ነው የጠጣሁት። ያው ምን ላድርግ ብለሽ ነው? ለትንሿና ለውዲቷ እህቴ ጫማ መግዛት ሲያቅተኝ ሆድ ባሳይ መሰለኝ ትንሽ ሳይበዛ ቀመስ ቀመስ አደረኩ። የኔ ወንድም እንወድሃለን እኮ። እኔም እወዳቸዋለሁ። ያው የእናቴ የምትከርላችሁ። አሁን ጥሪያችሁና እራት ልስራላችሁ፣ አብረን እንብላ። ግን አልኮል አትጠቀም አይደል? ያው አልፎ አልፎ። ወንድምሻ አይዞሽ፣ አውቄሽ ነው፣ አልደግመውም። ይልቅ አሁን ጥሪያቸው፣ እኔ ገብቼ ልስራ። እሺ። እስኪ መጀመሪያ ጸሎት ያድርግ። ጀምሮ ወንድምሽ። እንዴ ዛሬ ምን ይሄ ጸሎት የማደርገው? በአንቺ ትሻለሽ፣ አንቺ ጸሎት አድርጊ። የቤቱ ታላቅ እኮ አንተ ነው። እንዴት ነው? እየተገባበዛችሁ ትቆያላችሁ ወይስ እኛን ትጋብዙናላችሁ? እሺ በቃ ፈጣሪ ሆይ እንደዚህ በፍቅር እንደሰበሰብከን አሜን። በይቢያው ይቅርታ፣ ምግቡ እኮ በየአይነት ስለሆነ ጸሎት ይቆይብኛል ብዬ ነው የምላለው። በእጃሽ እንደዚህ የሮጥሽበትን ማያሽ እኔ ደግሞ አንቺ ነገር ይችላል። ለምን? ማንን ለማስቀናት ነው? እንዴ ነይ፣ እኔ ደግሞ አንቺ ሲያለኝ ማን አለሽ? የኔ ውድ ያሽ የኔ ውዴት ብሉ። አንቺ ቀበጣ አንቺ ብቻ ቀረሽብኝ እኮ እኔ። ያሽ እንግዲህ ትንሽ ራቅ ብሎኝ ነው ጠጋ እንዴት ነው? ያምራል አይደለ? አምሮ። እኔ ግን ይሄ ነገር ምንም እያማረኝ አይደለም። ተይ ደግሞ ጓደኞቼም እኮ ዘይት እኮ ልብስ አላቸው። ደግሞ ብዙ ቦታ ሲለብሱት ደግሞ አይቻለሁ። እኔ ስለ ቀሚሱ አይደለም ያወራሁት። ደግሞ ልደቴን እንደደረሰ ታውቂያለሽ አይደለ? ኧረ እና ልደትሽን አባትሽ ያክብርልሽ። ለአንቺም እኮ አባትሽ ነው። የኔ አባት ወንድምሻ ብቻ ነው። እሺ ምንድን ነው እኔን ስታይ እንደ ፌንጣ የሚያዘድልሽ? ኧረ ወንድሜ እየደነስኩ ነበር፣ ለዛ ነው። ታዲያ እሱም እኮ ቆንጆ ነገር ነው። በዚያ ዛሬ ዳንስሽ ታሳይናለሽ። እሰይ
በለበለቡ ባፌ ጦፍ ማለት ይሄ ነው። ኧረ እኔ ዳንስ አልችልም ወንድሜ። ዝም በል ወንድሜ። አሁን እየጨፈረች ነበር፣ እያስነካችሁ። በዚህ ታያት። ዛሬ እምቢ ብትልስ ማን ይለቃታል? ኧረ ወንድሜ እኔ አልችልም። ሌላ ጊዜ ባንደን ስላሉ አይሻልም እንዴ? እስከ መቼ ነው እንደዚህ ደብቀሽ ልታቆይ ፈለግሽ? ምንድን ደበቅሽ? ወንድሜ የረሳው ዝም ብላት ምንም አለ። በቃ ወንድሜ ለዛሬ ትታለም። እሺ በቃ ተኝ። ምን ሆነሻል እህቴ? አይ ራቁቴን ስለሆንኩኝ እኮ ለዛ እኮ ነው። ታዲያ እኔ እኮ የምስምሽ ግንባርሽን ነው። እሺ እንዴት እንደዚህ አይነት ነገር ታደርጋላችሁ? እንዴት እዛ አውሬ ሰውዬ ጋር ሄደሽ ትለምኛለሽ? ይቅርታ አድርጉልኝ። በቃ ትምህርት ቤት እኮ ለለብዱኝ ስለነበረ ነው። ምን ላድርግ ታዲያ? የማደርገውን ነገር እኮ አጥቼ ነው። በዚህ አንቺ ነሽ አይደለ የዛን አውሬ ሰውዬ ቤት ያሳይሻት? ይቅር በለኝ ወንድሜ። ሄዶ በቃ ሄዶ ወደ አባታችሁ። ሲጀመር አንድ ሌባና ዘራፊ ወንድም ለእናንተ ምን ያደርግላችኋል? ይህን የመሰለ ቤት እኮ አንደላቀቅ የማኖራችሁ ኖሮኛ አይደለም። በየጊዜው እስር ቤት የምገባው እኮ እስር ቤቱን አፍቆኝ አይደለም። እናንተ ከሰው በታች እንዳትሆኑ፣ ከሰው እኩል እንድትሆኑ፣ የዚያ ጭራቅ የሆነ አባታችሁ ገንዘብ እንዳይናፍቃችሁ ብዬ ነው። እንዴት እንደዚህ ታደርጋላችሁ? እባክህ ወንድምሽ በቃ ይቅርታ አድርግልኝ። እኔ ወንድምሽ ወንድምሽ ከዚህ በኋላ በሱ ደጃፍ እንኳን አናልፍም። እሺ እባክህ እባክህ ወንድምሽ ለዛሬ ብቻ ይቅር በለን። እኔ ለእናንተ መኖር እንደማልችል ታውቁታላችሁ። ለምንድን ነው እንደዚህ የምታደርጉት? ይህን የማይረባ ኮቶቱን ደግሞ ወስጄ በሩ ላይ ወረውርለታል። ዛሬውኑ እዚህ ማደር የለበትም። ታው እንጂ ወንድምሽ ዛሬ ማምሽቷል እኮ ነገ ይሻላል። አዎ ወንድሜ ሀረግ እያለች እውነቷን ነው። ነገ እኔ ራሴ ሂጅ እመልስለታለሁ። እንደዚያም አይሆንም። አንቺ እዚያ ሰፈር ድጋሚ መሄድ የለብሽም። የዛን ሰውዬ አይን ማየት የለብሽም። እዚያ ደጅ ድጋሚ እንዳይላይሽ እኔ ራሴ ወስጄ እሰጠዋለሁ። ልውጣበት። ልቀቂኝ፣ ልሂድበት። የራስሽ ጉዳይ ነው። የኔ የተፈራ ችግር አይደለም። ልቀቂኝ ሴትዮ፣ ዘር በይልኝ። ተጫወክብኝ። እናቴን አይኔ እያየ ወሰክብኝ። አሁን ደግሞ በእህቶቼ ልትመጣብኝ ነው። አሉኝ በምላቸው በውዶቹ እህቶቼ። እናቴ በአንተ ምክንያት የምትበላው የምትጠጣው አታ ሞተችብኝ። አይኔ እያየ ሸኘህብኝ። አሁን ደግሞ በምወዳቸው እንደ አይኔ ብሌን በመሳሳላቸው እህቶቼ እህቶቼንም አሳልፌ አልሰጥም። እንደው ፈጣሪ ሆይ ከዚህ ሰውዬ ካታነካከን ደግሞ እስካከተኝ
እንደው እባክህን ገላግለኝ ሰውዬ፣ እህቶችን ጠብቀኝ። ይህ ሰውዬ መቼ ነው ከህይወት የሚወጣልኝ? ከልጅነት እስካሁን ድረስ አንድ በመወዳት እህቴ ይምጣብኝ። እንዳይኔ ብሌን በመሳሳላት እህቴ አባ ነዳው እንጂ ቆመ እኮ። ወንድሜ አንተም ብቻ እኮ አይደለም የጫንኩት፣ የሌላ ሰዎች እኛለው ኮንትራት ነው እንዲያስገኝ። እኔ ሌላ ነገር ቢኖር ትረግጠው ነው። ኧረ በእናትህ እዛ ችግር የነዛ ሂድና ተው። ናውጣ ብያለሁ ተፈራ።